አላወራበትም ብዬ ነበር በዚህ ጉዳይ ባይዘው በጣም ያስጨነቁኝ ነበር። የሚገርም ኢንቦክስ ምናምን በጣም ሰው ያስጨነቀኝ ነበርና ያው ሰላም ነበረ እኮ ሁሉም ነገር መጀመሪያ ላይ ሲጀመር እኮ ሰላም ነበረ። እንደዚህ አይነት ነገር የሚፈጠር እዚህ ደረጃ ምደርስ አይመስልህም። ባይዘው አንዳንዴ እኔ እናንተ አሁን ዛሬ ተዋወቀን በጣም ሰላም ነን እያወራን ነው ምናምን በጣም የተግባባ ምትል ነገ ምን እንደምንሆን አናውቅም። የገባኝ እሱ ነውና ነገ እንደ ጠላትም ልንታይ ልንፈላለግም እንችላለን እና ሰላም ነበር። በጣም ለእኔ መልካም ሰው እንደሆነች ነበረ የገባኝ ምናምን ግን ብዙ ነገሮች ሀፕን ካረጉ በኋላ የተረዳሁት ሁሉም ነገር የማስመሰል እንደነበር ነው። ማንንም ሰው አተመኑ። የምር ማንን ማመን እንደሚቻል አላውቅም። ከኔ ከተማራችሁ ብዬ ነው ዛሬ ጠዋት ይሄን ቴክስት አነበብኩትና ለምን አላካፍላችሁም ብዬ አሰብኩኝ። ፍቅር ምናምን ብዬ ማስብ ሰው ነበርኩ፣ ግን ገንዘብ ከሌለ ማንም ሰው እንደማይፈልገን የተረዳሁት በመጨረሻ እና አላካፍላችሁ። ይሄ በሰላሙ ጊዜ የተጻፈ ነው። ከዛ ደግሞ ሁሉም ነገር ከእጅ አጥቼ ባዶ ሲሆን ምን እንዳለችኝ ደግሞ ነግራችኋለሁ። የኔ ፍቅር ሁሌም እጄን እንደዚህ አርጋ ያዘኝ፣ መቼም እንዳትለቀኝ። የኔ ፍቅር፣ የኔ ባል፣ የኔ ጣፋጭ፣ የምር ከልቤ አፈቅርሃለሁ። የኔ ፍቅር አንተ የምር ልዩ ሰው ነህ። አንተን መቼም ቢሆን እንዲከፋብኝ አልፈልግም። የኔ ጠንካራ፣ የአንተን ተስፋና ጥንካሬ ሳይ እበረታለሁ። ስለ ወደፊታችን እንዳልም ታረገኛለህ። የምር ሁሌ ነው የምታስገርመኝ። ጥንካሬ፣ ተስፋህ፣ ልፋትህ፣ ጥረትህ እኔ እንጃ ብቻ የኔ ባል ስለሆንክ እድለኛ ነኝ። ካንተ ብዙ የተማርኳቸው ነገሮች አሉ። ጥንካሬን፣ ተስፋ ማድረግን፣ ማክበርን፣ መከባበርን፣ የምር መውደድን፣ ፍቅር መስጠትን፣ ትዕግስትን። የኔ ጣፋጭ ምን ልበልህ ብቻ የምር ከልቤ አፈቅርሃለሁ የኔ ስጦታ ይላል። ከዛስ ሁሉን ነገር አጥቼ ልፋቴ ሁሉ ከንቱ ሆኖ ባዶ እጄን በቀረሁበት ሰዓት ከጎኔ ልትሆን ሲገባ እንለያያለችኝ። እንደዛ ብላኝ 15 ቀን ሳይሞላው ከሌላ ወንድ ጋር ዴት እያደረገች አየኋት። ማመን አቅቶኝ ሪሌሽን እንደጀመረች ሲጠይቃት መማል በሌለባት ነገር ምላ ነው የነገረችኝ። እኔ ማመን አቅቶኝ ማለት ነው። ያ ማለት ቺት ታረግብኝ ነበር ማለት ነው። በዚህ ፍጥነት የሁሉ ነገር ውስጥ ሊገባ ስለማይቻል ማንነት ምናምን ስላት ምን እንዳለችኝ ታውቃላችሁ? ያንተ ማንነት ልብስ አይሆንም፣ ያንተ ማንነት ምግብ አይሆነኝም አለች። የተሻለ ሰው እንዳገኘች ነገረችኝ። ውጭ ሀገር የሚወስዳት ምናምን ምን ልላችሁ ፈልጌ ነው፣ ገንዘብ ከሌላችሁ ማንም አይፈልጋችሁ፣ ማንም ሰው። እኔ በዚህ ሰዓት ልቤን የሚሰብረው የእሷ መሄድ ሳይሆን ልፋቴ ከንቱ መቅረቱ። ልፋቴ ስራችሁ ህይወትን ለመቀየር ብዙ ሞክሬያለሁ። እኔ ምን ያልሰራሁት ስራ አለ፣ እኔ ምን ያላረኩት ነገር አለ። ከማንም በላይ ለፍቻለሁ። የቅርብ ሰዎች፣ የምታውቁኝ ሰዎች ታውቁኛላችሁ። ግን ምን ላድርግ፣ ሁሉም ነገር እንዳሰብኩት አልሆነም። እኔ ባሰብኩት ሌላ፣ የሆነው ሌላ። ብቻ ምን ልላችሁ ፈልጌ ነው፣ ማንንም ሰው አትመኑ። እግዚአብሔርን ብቻ እመኑ፣ ፈጣሪያችሁን ብቻ እመኑ። ከዛ ውጪ ስሩ፣ ገንዘብ ያዙ። በቃ ሙሉ ነገሩ ያመለከተኝ በቃ የማስመሰል እንደነበር፣ ፌክ እንደነበር ነበር የተረዳሁትና ኤቭሪቲንግ በተበላሸና ባዶ በቀረቡበት ሰዓት በቃ ነገሮች በሙሉ ነው ቼንጅ ያደረጉት። ልክ ባዶ ሲል ይሄ የታክሲ እስካጣ ድረስ ማለት ነው። የታክሲ ሳንቲም አጥቼ እግዚአብሔርን ነው ለማካበድ አይደለም። እዚህ ጋር ምናልባት ሰፈር የምታውቁ ከሆነ አዲስ አበባ ሰፈር ታውቃለህ? ፈለገ ከአዲስ አበባ እግዚአብሔርን ነው የምልህ ጀሞ በእግሬ ነበረ የምመጣው፣ ከጀሞ አዲስ አበባ የምመጣው ማለት ነው። ስራ ጀመርኩኝና ለጊዜው የታክሲ እንኳን ስላልነበረኝ እና እዛ ደረጃ ስደርስ ነገሮች ሁሉ ቼንጅ አደረጉ ምናምንና በዚህ ሰዓት ላይ እሷ ከጎኔ መሆን ነበር የሚገባት። አይዞህ ምናምን እኔ ያለሁልህ ማለት ነበር የሚገባት። ሰውም እንደሌለኝ ታውቃለች፣ እሷ እንዳለች ታውቃለች ምናምንና ይሄ ሁላ ነገር ሀፕን አድርጎ እሷ ተጨምራ ደግሞ እንደዚህ አይነት ነገር ስታደርግ በጣም ነበር ልቤን የሰበረው። በጣም ማለት እንዴት ነው በእንቅርት ላይ ጆሮ ደግፍ ነው የሚባለው።
ያለህበት ሁኔታ ላይ ሌላ ነገር ሲጨምር ማለት ነውና ከዛ ጀስት ነገሩ አልፏል። ባይዘው ይሄ ነገር ከሆነ 2 ወር ምናምን ይሆናል። ግን አጋጣሚ ቪዲዮ አይዲያ ቲክቶክ መስራት አለብኝ ብዬ ቪዲዮ አይዲያ ስክሮል እያልኩኝ የእሷን ቴክስት ሴቭ ሜሴጅ ውስጥ አስቀምጨው ነበር እና አነበብኩት ያለችኝን ማለት ጥንካሬህን፣ ለሰው ፍቅር መስጠት መቻልህን፣ ትዕግስትህን፣ ታማኝነትህን፣ እንደዚህ ነገርህን፣ ስራ ወዳድነትህን ምናምን እና ይሄ ሁላ ነገር አለ ካለች በዚህ ሁላ ነገር በእኔ ደስተኛ ከሆነች ገንዘብ አጣ ብላ ጀስት መሄዷ የሆነ አላር በጣም ኢሞሽናል አደረገኝና አጋጣሚ እንደዚህ መስኮት ጋር ነው ስልክ ሪንግ ላይት አለ እዚህ ጋር የሚቀመጠውና በቃ ስልኩን አየሁ። ቀጥታ የተሰማኝን ቪዲዮን ሰራሁት። ቀጥታ ነው የፖስትኩት። 2 የራሱ አላሰብኩበትም። በቃ ጀስት ከኔ ተማሩ ብዬ ማለት ነውና አጋጣሚ እንዴት እንደሆነ አላውቅም፣ በጣም ቫይራል ወጣ። ያው እኔም በደንብ ተመልክቼዋለሁ፣ በደንብ አድምጬዋለሁ። ያው ጠንካራነትን ሳላደንቅ አላልፍም። ግን ያው እንደ ወንድም የተወሰኑ እኔ የምልህ በብዙ ነገሮች ሁሉንም አውቃለሁ ማለት ከባድ ነው። እኔ አንተ ያለፍክባቸው መስመሮች ምናምን አላለፍኩኝም። ግን በወንድምነት ደግሞ የሆኑ ነገሮችን ብል ደስ ይለኛል። ስፔሻሊ 2 ነገሮች ላይ ፎከስ አድርጌ ማለት ነው። ያው አንደኛ ህይወት ሁልጊዜ ተገለባባጭ ነች። ቃላቢ አንተ ኦርቶዶክስ ወንድማችን ነህ። በዚህ ቅዱስ ቤተክርስቲያን ውስጥ ደግሞ ስታድግ በጣም ብዙ መንፈስ የተጋሉን የሚጋደሉ የቅዱሳን አባቶችንን ታሪክም ጭምር ሰምተን ያደግከው እና ህይወት እጅግ በጣም ከባድ ነች። አንዳንድ ጊዜ የወጣነውን ያክል የምንወርድበት አጋጣሚ አለ። አንዳንዴ ደግሞ የወደቅነውን ያክል የወረድነውን ያክል ደግሞ እግዚአብሔር አምላክ በካህሊነቱ በቸርነቱ በረዳትነቱ ደግሞ እኛን ቀና የሚያደርግበት አጋጣሚ አለ። በቃ እኛ ነገሮችን በትዕግስት ብቻ ነው ማለፍ የሚጠበቅብን። አንተ ያለፍክባቸው መስመሮች ቀላል አይደሉም። በተለይ በዚህ ታይም እንደ ለአንድ ወንድ ልጅ ሳንቲም ለትራንስፖርት ያክል እንደው አቶ ተቸግሮ መንቀሳቀስ እጅግ በጣም ከባድ ነው። ግን ደግሞ መርሳት የሌለብን ነገር በቃ ዛሬን በጥበብ ያሳለፈን አምላክ ነገም እንደሚረዳን ኦኬ። እንደ ጨለማ አይቀርም፣ ነገሮች ይነጋሉ። ግን ከዛ በኋላ እግዚአብሔር ቀኑን ጠብቆ ጨለማውን ገፎ ብርሃኑን ካሳየን በኋላ ወደ ብርሃን ካሸጋገረን በኋላ ምን አይነት መንገድ የምንጓዘው የሚለውን ማስተዋል ይኖርብናል። በመጀመሪያ በጣም በብዙ አይነት መንገድ ልክ አንተ ያለፍካቸውን አይነት ህይወት ያለፉ በጣም ብዙ ወንድሞች ይኖራሉ። አንተ ያለፍከውን አይነት ህይወት ያለፉ በጣም ብዙ እህቶች ይኖራሉ። እንዲህ አይነቱ ጉዳይ ወንዶች ብቻ አይደለም ተጠቂ የሆኑት። በነገራችን ላይ በጣም ብዙ እህቶች ለፍተው ጥረው ግረው በቃ አንድን ሰው የትዳር አጋሪ እናደርጋለን ብለው አስበው ከእጃቸው ሁሉን ነገር ሲያጡ አብሮ ካጠገባቸው ልክ ከገንዘቡ እኩል ካጠገባቸው የራቀ በጣም ብዙ ሰው አለ። በዛው ልክ ደግሞ እንዳንተ ያሉ ብዙ ወንድሞችም ደግሞ ለፍተው ጥረው ግረው በጣም ታግለው ነገሮች አልሳካባላቸው ሰዓት ከኪሳቸው ገንዘብ ባጡ ጊዜ ከገንዘቡ እኩል አብረው የሸሹ በጣም ብዙ ሴቶች አሉ ካጠገቦቻቸው። ግን መርሳት የሌለብን ነገር እግዚአብሔር ካጠገባችን በዚህ መልክ የሚያረቃቸው ሰዎች ችግሮቻችን ናቸው። አንዳንድ ጊዜ የኔ ተወዳጆች እንደው ቃላብዬ ብቻ ሳይሆን እዚህ ውስጥ ያላችሁ ቶች ወንድሞች እባካችሁ በነገሮች አትቆጩ። በጣም ይሄ እናንተ ንጹህ ልባችሁን ሰጣችሁ አንድን ሰው ወዳችሁ አፍቀራችሁ ንጹህ ልባችሁን ሰጣችሁት ብዙ ነገር ሆናችሁለት ብዙ ዋጋ ከፍላችሁለት የማይኮነውን ሁሉ ሆናችሁለት እንደው ረጅም ጊዜ የጠበቃችሁትን እንኳን ክብራችሁ አሳልፋችሁ ሰጣችሁት ያ ሰው የእናንተን ፍቅር ረግጦ የሄደ ጊዜ በቃ እግዚአብሔር እኔን ረስቶኛል ብላችሁ እንዳታለቅሱ። አንዳንድ ጊዜ በህይወታችን የሚገጥመን ፈተና ልክ እግዚአብሔር እኛን እንደረሳን ሁሉ አድርገን ነው የምናስበው። እጅግ አብዝተን እናለቅሳለን እናመራ። በፍጹም ያንን እንባችንን እግዚአብሔር የማይመለከተው ይመስላችኋል? የልባችን ሀዘን እግዚአብሔር የማይመለከተው ይመስላችኋል? አትርሱ። ይኸውልህ ቃላብዬ አሁን አንተን ቪዲዮ እንኳን እግዚአብሔር ሩሩ የሆነው አምላክ ይቀርና እኛ እንኳን ጨካኝ ልብ ያለን ሰዎች እንኳን አይተን ተመልክተን አዝነናል። ኢማጂን ደግ ሩሩ የሆነው ደግሞ አምላክ ክርስቶስ ምን ያክል ለአንተ እንደሚያዝን ምን ያክል ለአንተ እንደሚያስብ ደግሞ ኢማጂን። እዚህ ያላችሁ ክርስቲያኖች ሁሉ አንዳንድ ጊዜ በህይወታችን በጣም ከባድ የሆነ ፈተና ሲመጣ በተለይ ይሄ መካድ ህመሙ ከባድ ነው። በቃ በጣም ብዙ ነገር የሆናችሁለት ሰው፣ ቤተሰቦቻችሁን የተወላችሁለት ሰው፣ ጓደኞቻችሁን የተወላችሁ ሰው፣
ገንዘባችሁን ሁሉ የተወችሁለት ሰው፣ ብዙ ነገር የሆናችሁለት ሰው፣ ራሳችሁን አሳልፋችሁ የሰጣችሁት ሰው የእናንተን ፍቅር ረግጦ ሲሄድ ቆሞ እንደማየት እጅግ በጣም የሚያም ህመም የለም እና በዚህ ሁኔታ ላይ ሆናችሁ ስታለቅሱ ስታነቡ እግዚአብሔር ጨክኑ ጸጥ እንዳላችሁ አድርጋችሁ እንዳታስቡ። ምክንያቱም እንኳን ሩህሩህ የሆነው አምላክ ክርስቶስ ኢየሱስ ይቀርና ጨካኝ ልብ ያለን እኛ እንኳን እናዘናለን ለእንደዚህ አይነት ነገር እና እንደዚህ አይነት ነገሮች ልክ ሲፈጠሩ እግዚአብሔር ችግሬን ይወስደልኝ ይበሉ። ቀድሞም አንዲት ሴት የኔ ከሆነች ገንዘብ ማጣቴ፣ ጤናዬን ማጣቴ፣ ሰላሜን ማጣቴ ከኔ እንድትርቅ ያረጋት። በተመሳሳይ እህቴ ላንቺም ቀድሞም እግዚአብሔር ባል ከሆነ የሰጠሽ ገንዘብ ማጣትሽ፣ መቸገርሽ፣ መልክ ማጣትሽ፣ ገጽታሽ እንደው መጥፎ መሆኑ ያንን ሰው ካንቺ እንዲርቅ ምክንያት አይሆነው። በቃ ካንቺ እንዲርቅ ምክንያት አይሆነው። ቀድሞም ያ ሰው ያንቺ የትዳር አጋር ስላልሆነ፣ ቀድሞም ያቺ ሴት ያንተ የትዳር አጋር ስላልሆነች እግዚአብሔር ችግሮቻችሁን ቀስ ብሎ በጥበብ ያርቅላችኋል። በቃ ብዙ ጊዜ እኛንን ዝም ብለን ልባችንን የሚያዝነው አንዳንድ ጊዜ ገጥሞ ያውቃል። ቃላቢ ይሄ አንዳንድ እህቶች አንዳንድ ወንድሞች ሶሻል ሚዲያ ላይ የሚያጋሩት ነገር አለ። እንደው የገዛ ጓደኛዬ ባሌን ቀማችኝ፣ የገዛ ማምን ወንድሜ እንደው ሚስቴን ቀማኝ ምናምን እያሉ የተለያዩ ነገሮች ይናገራሉ። በየትኛውም አይነት ሁኔታ ላይ ይኸውላችሁ እንዲህ አይነት ነገር እንኳን ቢገጥማችሁ እገሊት ባሌን ቀማችኝ ብለሽ አታውሪ እህቴ። በቃ ቀድሞም ያ ሰው ያንቺ ባል ቢሆን በአንዲት ሴት የተነሳ አንቺን ጥሎ የሰጠሽውን ፍቅር ትቶ ክብርሽን ትቶ ወደ ሌላ መንገድ አይሄድም። እግዚአብሔር ችግሬን ወሰደልኝ ይበሉ። የሆነ የተሻለ ነገር እግዚአብሔር ሊሰጠን ሲል በጣም ብዙ ጊዜ ፈተኖች ይበዛሉ። ወርቅ በእሳት ተፈትኖ ነው ወርቅ የሚሆነው። ቀድሞ ሲወጣ ጭቃ ነው። ከዛ ከጭቃ ካፈሩ ከምኑ ተለይቶ ከሌሎች እንኳን ሚነራሎች ተለይቶ ወርቅነቱን የሚያገኘው በእሳት ከተፈተነ በኋላ ነው። እና ወንድማችን ቃላብ ከዚህ በፊት በህይወት ያጋጠመ ነገር በአጠቃላይ አንዳንድ ጊዜ ለትምህርት መማሪያ የሚሆኑ ናቸው። እግዚአብሔር ይኸውልህ ለአንተ ልክ እንደ እናት የሆነችን ሴት ሊሰጥ ሲያስብ በጣም ጨካኝ የሆኑ ሰዎችን እንድታይ ያደርጋል። ለምንድን? ምክንያቱም የሚሰጥህን ያቺን ስጦታ ልክ እንደ አባት፣ እንደ ወንድም፣ እንደ ባል ሆነ እንድትንከባከባት ስለሚፈልግ ማለት ነው። እንዲህ አይነት ላይፍን ሳታሳልፍ እንዲህ አይነት ፈተናዎች ሳይገጥሙ እግዚአብሔር በቃ አይ ለሱ ያልኳትን ሴት ልስጥ ብሎ ቢሰጥ አያያዙን አታውቅበት ይሆናል። እግዚአብሔር በነገራችን ላይ ጸጋ እንደተሰጠ ሁሉ የሚነጠቅ ነው። እንኳን የትዳር አጋር ይቀርና ለቅዱሳን እንኳን የሚሰጥ ጸጋ እንደተሰጠ ሁሉ የሚነጠቅ ነው። የእግዚአብሔር ስጦታን በጥንቃቄ ካልያዝነው በስተቀር እንዳገኘ ሁሉ ልናጣው እንችላለን። ስለዚህ ልክ ለአንተ እንደ እናት የሆነችን ሴት ሊሰጥ ሲያስብ እግዚአብሔር ጨካኝ የሆነን ሰው እንድትመለከት ያደርጋል። እህቴ ላንቺም ልክ እንደዛው በቃ እግዚአብሔር እንደ አባት የሆነ ላንቺ የሚያስብልሽ በመውጣት መግባትሽ የሚጨነቅልሽ በቃ እንደው ገና አንቺን ሲያስብ እንባው የሚቀርመውን ሰው ላንቺ ሲያስብ በጣም ጨካኝ የሆኑ ሰዎችን በህይወትሽ እንዲያልፉ ያደርጋል። ለምንድን? በቃ ማመስገኛሽ እንዲሆን። ላንተም ወንድሜ ልክ እንደዛው ለምንድን? ያቺ ሴት ላንተ ማመስገኛ እንድትሆን። ስለዚህ እግዚአብሔር ለተሻለው ነገር እያዘጋጀን ነው። ብቻ ከኛ የሚጠበቀው እንደ ሎጥ ሚስት ዞር ብለን እንዳንመለከት። አሁን ቃላቢ ብዙ ጊዜ ሰዎች የማይረዷቸው ነገሮች አሉ። አንዳንድ ጊዜ ካሳለፉት ነገር አንፃር እንደ ሎጥ ሚስት ወደ ኋላ ዞር ብሎ ይመለከታሉ። እንደ ሎጥ ሚስት ዞር ብሎ መመልከት ደግሞ ዋጋ ያስከፍላል። እኔ የግል አቋሜን ነው መነገራችሁ። የግል መልከታዬን በዚህ ጉዳይ ላይ እንደ ሃይማኖት ትምህርት በቃ ነው ብላችሁ ማትያዙት። ምናልባት ከዚህም የተሻለ አመለካከት ሊኖር ይችላል። ነገር ግን ብዙ ጊዜ በብዙ አይነት ነገር ተገማምታችሁ በጣም እንደውም ማይተላለፍ መስመር ተላልፋችሁ የተለያዩችሁ ሰዎች አንድ ላይ አትሆኑ ደግማችሁ። ምክንያቱም ይሄ ከዚህ ቀደም የነበረን የተበላሸን ህይወት ከእንደገና ለመኖር ማሰብ ምን ማለት ነው መሰላችሁ? ያነበባችሁትን መጽሐፍ ደግሞ ማንበብ። በቃ መጨረሻው ተመሳሳይ ነው የሚሆነው። ጅማሮ ከእንደገና እንደ አዲስ ይሆናል። ምናልባት ትጓጓላችሁ። ከእንደገና ድሮ ይሰማችሁ የነበረው ስሜት የተሰማችሁ ይሄዳል ምናምን። ከዛስ በኋላ ከእንደገና አሁንም ታሪክ ይደገማል። ገንዘብ ልክ ስጣጣ ጥሎ የሄደ ሰው አሁንም ከእንደገና ገንዘብ የምታጣበትን ተርምና ጊዜ ጠብቆ አሁንም ጥሎ ይሄዳል። ጤናን ስታጣ ጥሎ ከሄደ ሰው አሁንም ጊዜውን ጠብቆ ጥሎ ይሄዳል። በነገሮች የማይለወጠው እግዚአብሔር ነው። ስለዚህ በነገሮች የማይለወጠው እግዚአብሔር ይዘን የእርሱን ፈቃድ ገንዘብ አድርገን
በቃ እርሱ ባመለከተን መንገድ ብንጓዝ መልካም ነው የኔ ተወዳጆች። እና ቃላቢ በነገሮች ጠንካራውን አሁንም ጠንካራ ነህ። ይሄ ከምሰራቸው ቪዲዮዎች አንድ ነገሮች ያሳውቃሉ። አሁንም ጠንካራ ነህ። ሌሎች ወንድሞች ማሰብ አንዳንድ መልእክቶች ማስተላለፍ ጥሩ ነው፣ ግን በነገሮች አሁንም ሞር ጠንካራ እንድትሆን እንፈልጋለን። አሁን ላይ ልክ ስራን ስታስብ ገንዘብ ማግኘትን ስታስብ አደራ ለመጥፎ በቀል እንዳይሆን አላደለ ልክ አጂንተ ተለውጠ ሰርተ ገንዘብ ይዘ ልክ እነዛ ሰዎች እንተ ባገኘ ጊዜ እንደው መጥፎ የሆነ በቀል ልትበቀላቸው እንዳታስብ የኔ ተወዳጆች። እባካችሁ ኮፒ ሊንክ አድርጉ እሺ። ወንድማችን ከእንደገና እናስገባዋለን። አንድ መኪና ላይ የተመለከትኩት ነገር ነበር ብያችኋለሁ ከዚህ ቀደም። አንድ ጽሁፍ ምን ይላል መሰላችሁ? the best revenge is to improve yourself። ትልቁ በቀል ራስን መለወጥ ነው። ሰዎች ላይ ክፉ ለማድረግ የምትሽቀዳደሙ ሰዎች በቃ እንደዛ አይነት መንገድ አትጓዙ። ራሳችሁን በዛ መንገድ አታታሉ። ቆይ እኔ ያኔ ጥሎኝ ሄደው ልጅ እንዲያርግ ጉዱን አውጥቼበት ምናምን የምትሉ እህቶች ይሄ ስቶሪ ታይም ብዬ ፓርት 1 ፓርት 2 ፓርት 3 ምናምን 11 12 ክፍል 16 ምናምን እያልኩኝ ታሪኩን አውጥቻ ወርዷል እያላችሁ የምታስቡ ሴቶች ግድ የላችሁም ተውት። ምናልባት ከማንም የበለጠ ተጎርታችሁ ሊሆን ይችላል፣ ከማንም የበለጠ ታማችሁ ሊሆን ይችላል። ግን እመኑኝ ይሄ ትክክለኛው አማራጭ አይደለም። ይልቁኑ ያ ሰው በወረደበት ልክ ራሳችሁን እንድትወርዱ ነው የሚያደርጋችሁ። ወንድሞችም ልክ እንደዚህ አንዳንድ ጊዜ ቆይ ያኔ እንደው ገንዘብ ሳጣ ያኔ ሲቸገር ጥላኝ ሄደችው ልጅ ስትታመም ጠብቄ ቆይ ክፉ መሆኔን ያሳያታለሁ ገንዘብ ስትፈልግ አልሰጣትም እያላችሁ ራሳችሁ አይምሯችሁ ላይ የሆነ ነገር እየሳላችሁ ያላችሁ ሰዎች ሁሉ ይሳቁ። ትልቁ በቀል ራስን መለወጥ ነው። ሰዎች ንቋችሁ የነበረበት ቦታ ላይ አትገኙ። ይሄ መንገድ ዳር ላይ ማይሆን አይነት አወዳደቅ ወድቃችሁ በእናንተ ላይ እየሳቁ በእናንተ ላይ ፈገግ እያሉ እየቀለዱ እየቀጸቡ የእናንተን አወዳደቅ እንደ መዝናኛ አድርገው እንደው ያለፏችሁ ሰዎች ድጋሚ በዛ መንገድ ሲመጡ ራሳችሁን ለውጣችሁ አገኟቸው። እስኪ ደረግጡ ድረስ ራሳችሁን ለውጡ። ምክንያቱም ትልቁ በቀል ራስን መለወጥ። ምን አንተ እኮ ምን ራስን አጠብቀኝ ምን እንደዚያ ገንዘብ የለ ምናምን ያሏችሁ ሰዎች ገንዘብን አግኝታችሁ ገንዘብን እንደ ትምክህት ሳይሆን ገንዘብን እንደ ስብና ሳይሆን ገንዘብን እንደ ስራ አድርጋችሁ ተጠቅማችሁ አሳያችሁ። እናንተ ደግሞ ከመጀመሩ ነው እዚህ አይነት ቦታ መደረሱት እንዴት የሚሏችሁ ሰዎች አሳያችሁ። ብዙ ጊዜ ታሪኳን ማነሳት አንዲት ቅድስት እናት አለች ቃላቢ ማርያም ዘኔን ትባላለች። እና ማርያም ዘኔን በጣም ከሷ ታሪክ ጋር ተያይዞ እንደው ቅድስት ቤተክርስቲያናችን በጣም ብዙ ሐሳቦችን አፍታ ታስተምራለች። ግን ይሄ ራስን ከመለወጥ ጋር ተያይዞ ትልቅ አቋም ልንገራችሁ። ማርያም ዘኔን ክርስቶስ በምድረ ሥጋ በነበረበት ዘመን የነበረች እናት እና በጣም የሚገርመው አንድም ቀን ክርስቶስን ተመልክተው አታውቅም። ረጅም ዓመት ትኖር የነበረው ስጋዋን በመሸጥ በመሲሰን ነው። ከብዙ ወንዶች ጋር በፍቶት በመውደቅ ነው ትኖር የነበረው። ግን አንድ ቀን የሰራችው ኃጢአት ሁሉ በፊቷ ተገለጠ። እናም በመስዋዕት ፊት ቆማ በጣም አምርራ አለቀሰች። ሽፋሽፍቶቿ እስከሚጠቁሩ አይኖቿ እስከሚቀሉ ድረስ አብዝታ አለቀሰች። እናንተ ውበቶቼ ነገ እኮ ጠፊዎች ናችሁ፣ እናንተ ቅንድቦቼ ነገ እኮ ረጋፊዎች ናችሁ፣ እናንተ ጉንጮቼ ነገ እኮ ጠፊዎች ናችሁ እያለች ለእያንዳንዱ ዋሳቶቿ ወቀሳውን አቀረበች። እና አንድ ነገር አሰበች። ወደ ክርስቶስ ዘንድ ሄዳ በእንባዋ የክርስቶስን እግር አጥባ ስቅስቅ ብላ አልቅሳ ከነፍስ ድፋምነት ስሜት ነፃ ለመውጣት አሰበች። እና ለክርስቶስ እግርም ደግሞ ሽቶ ማርከፍከፈን አስባ ነበርና ወደ አንድ ሽቶ ነጋዴ ዘንድ ቀረበች። ወደዛ ሽቶ ነጋዴ ዘንድ ቀርባ ሽቶ እንዲሰጣት ስትጠይቀው በቀድሞ ኃጢአታ ነው የሚያውቃት ያ ሰው። ኢማጂን በቀድሞ በደሏ በቀድሞ ስራዋ ነው የሚያውቃት። እና እየቀለደ እየቀጸበ አንድ ጥያቄ ጠየቃት። ተመልከቱ፣ ልቧ ተጸጽቷል፣ አዝናለች፣ ተከፍታለች። እንዲህ አይነትን ሰው ሲሆን ብንችል ማጽናናት ነው ያለብን። ያ ሰው ግን ቀለደባት፣ ቀጸበባት። ማርያም ከምትወጃቸው ወንዶች መካከል አንዱ ሞቷል እንዴ ያላት። እሺ እና ማርያም ዘኔን የሚገርም መልስ ነበር የመለሰችለት። አዎ ከምወዷቸው መካከል አብልጬም ትልቅ ቦታ ከምሰጠው መካከል ዛሬ አንዱ ሞቷል፣ እርሱም ኃጢአቴ ነው፣ አሁን ልቀብረው እየሄድኩ ነው ብላ መለሰች። በቃ ልክ ይሄ ውድቀታችን ለሚመኙ ሰዎች እንዲህ ጠንካራ ሆነን ማሳየት ያለብን። መጥፎ ነገር ፕሊስ እንዳታስቡ እሺ። ቃላብ በጣም ብዙ ፈተኖችን አልፈሃል።
ወንድ ልጅ ነህ፣ ብዙ ቻሌንጆችን አልፈሃል፣ ብዙ ነገሮችን አይተሃል። ከዚህም የበለጡ ከባድ ጊዜያቶች ሊመጡ ይችላሉ። ግን እግዚአብሔር አንተን ማሻገር እስካለበት ድረስ ደግሞ እያሻገረ ነው። በዚህ መሃል ላይ በምንም ተአምር ለሰዎች መጥፎን አሰበ ራስህን በፍጹም እነሱ በወረዱበት ልክ እንዳታወርድ። በቃ ፖዚቲቭ ሆነ። ቅድም እንዳልኩት the best revenge is to improve yourself። ራስን ኢምፕሩቭ አድርጎ መቅረብ ነው። ኦኬ አንዳንድ ጊዜ ልክ የሆነ ነገር ስናጣ ጥለውን የሄዱ ሰዎች ደህና ነገር ያገኙ እንዳይመስላችሁ። የሄዱበትን ቦታ ላይ ያ ሰው እስካገኘ ድረስ ነው አብሮት የሚቀመጡት። አሁንም ያ ሰው ልክ ባጣ ጊዜ ተነስተው የሚሄዱ ናቸው። ቋሚ የሆኑ ሰዎች አይደሉም። እንዲህ አይነት ሰዎች ደግሞ ከህይወታችሁ በመምጣታቸው እግዚአብሔርን ፈጽሞ ልታመሰግኑ ይገባል። እና ቃላቢ በርታ። እግዚአብሔር ፈቃዱ ከሆነ በዚህ ጾም ላይ የካቲት 15 እሁድ ዕለት ማለት ነው ቦሌ መድኃኔዓለም ካቴድራል ቤተክርስቲያን በህብረት የቅዱስ ቁርባን ፕሮግራም አለን እና አንተ ፈቃደኛ ከሆንክ ምናልባት ቦሌ መድኃኔዓለም የምትመጣ ከሆነ ጠዋት ከቅዳሴ መልስ አንድ ስጦታ ሰጣለሁ። ያው ልክ እኔም በብዙ ነገሮች በተከፈው ጊዜ ባዘንኩ ጊዜ ነገሮች በጠበቡኝ ጊዜ ምርኩዝ ማድረገው አንድ ነገር አለ። አንድ በጣም ከባድ መሳሪያ አለኝ እኔ ማንም የማያውቅ እና ያንን መሳሪያ ሰጠህና ተረረረረም ታረጋለህ። ይሄንን ከፊት ለፊት የገጠመን ነገር እና ፈቃደኛ ከሆንክ በውስጥ መልእክትን ታስቀምጥልኝና እግዚአብሔር ከረዳን የካቲት 15 ተገናኝተን ያንን ለኔ በቃ ይሄ ውዱ ድምለውን መሳሪያን እሰጣለሁ። ፈቃደኛ ከሆንክ አደውሉበት ፕሊስ። ደስ ይለኛል፣ በእውነት ደስ ይለኛል። በጣም እመጣለሁ። መልካም። በነገራችን ላይ እህት ጋር አድማስ ተምረናል አንድ ላይ። ከማን ጋር? አድማስ ዩኒቨርሲቲ። ያንተ እህት አድማስ ዩኒቨርሲቲ ትማራለች መሰለኝ አይደል? አዎ። በገና ትጫወት? አዎ፣ በገና ድምጽ ትንሽ ራቅ አለ። በአሁኑ ነው እኔም ራሱ ግራጁዌት ያደረኩት የተመረኩት በአሁኑ አመት ነው እኔ ራሱ። ኦኬ። እና እኛ ታናሽ እዛ ተምራለች፣ በገናም ታስተምራለች። ትክክል። በጣም ደስ ይላል። ስለዚህ ዘመድ ሆነናል። ምንም ችግር የለውም፣ እንገናኛለን። በውስጥ መልእክትን አስቀምጥልኝ። ከዛ በኋላ ፕራይቬት ቁጥሬን እሰጥሃለሁ። እንደዋወልና የዛን ቀን በቃ እናወራለን በደንብ ይወዳችን። ደስ ይለኛል። እግዚአብሔርን በጣም በጣም አመሰግናለሁ ፈለገ። በጣም እግዚአብሔር ያክብርልኝ፣ ክብረት ይስጥልኝ። እንግዲህ ነው ይባላል። አሜን። ቃላብ በጣም ነው የማመሰግነው። የኔ ተወዳጆች ውስጥ ያላችሁት ወንድሞች ደግሞ ፎሎ አድርጉት፣ ቤተሰብ ሁኑ። ኦኬ በደንብ አበረታቱት እናንተ። እሺ ፈለገ በጣም አመሰግናለሁ። እሺ አባቴ መልካም ቀን። እሺ ቃላብ ስልክህን ትልክልኛለህ ወይ? እኔ ስልክ አስቀምጥልሃለሁ። በቃ እሺ፣ ችግር የለውም፣ እደውልልሃለሁ። እሺ ሰላም። በጣም ደስ ይላል። እንኳንም አገኘሁት ወንድማችንን።